ጀንበር የቢሊየነርነት የክብር ወንበር ላይ ብትቀመጥ ምን ታደርጋለህ? በቃ ህይወት ተስተካከለች፣ ችግር ለአንዴና ለመጨረሻ ጊዜ አበቃለት ብለህ ታስባለህ። ነገር ግን እውነታው ፍጹም የተላቀቀ ነው። በዓለም ላይ በሚገርም ዕጣ ፈንታና እድል ብቻ ሚሊዮነር የሆኑ ነገር ግን ገንዘቡን በአግባቡ ባለመጠቀማቸው ምክንያት በቅጽበት ወደ ነበሩበት የድህነት አዘቅት ውስጥ የተመለሱ 5 እውነተኛ ሰዎችን ዛሬ እንመለከታለን። ይህ ታሪክ ተራ የገንዘብ ማጣት ታሪክ አይደለም። የሰው ልጅ ለልቦና የስግብግብነትና የህይወት ውድቀት ትልቅ ማሳያ እንጂ። እስከ መጨረሻው አብራችሁን ቆዩ። 5ኛ ማይክል ካሮል። እንደ አውሮፓውያን አቆጣጠር በ2002 ማይክል ካሮል የተባለ የ19 ዓመት የእንግሊዝ የቆሻሻ ሰራተኛ ወጣት 9.7 ሚሊዮን ፓውንድ በአሁኑ የገንዘብ ምንዛሬ ከ15 ሚሊዮን ዶላር በላይ በሎተሪ አሸነፈ። ማይክል በአንድ ጀንበር የናጠጠ ባለሀብት ሆነ። ነገር ግን ይህ ወጣት የገንዘብ አስተዳደር ዕውቀት አልነበረውም። ገንዘቡን ማባከን የጀመረው በገደብ የለሽ ድግሶች፣ ውድ መኪናዎችና አደንዛዥ እጾች ላይ ነበር። በየቀኑ በሺዎች የሚቆጠሩ ዶላሮችን ያጠፉ ነበር። የቅርብ ጓደኞቹ ነን የሚሉ ሰዎች ገንዘቡን ሲመነዝሩት ዝም ብሎ ያይ ነበር። በስተመጨረሻ ምን ሆነ? በ2012 ዓ.ም በ10 ዓመት ውስጥ ማይክ ሙሉ በሙሉ ከሰረ። ወደ ቀድሞ ህይወቱ ተመልሶ በቀን 42 ፓውንድ እየተከፈለው የከሰል ድንጋይ ማጓጓዝ ጀመረ። ማይክል ሲናገር ገንዘቡ ህይወቴን አበላሸው እንጂ አላስተካከለውም ብሏል። 4ኛ አንድሪው ጃክ ዊታከር። የዕጣ ፈንታው መርገም። ጃክ ዊታከር ሎተሪ ከመብላቱ በፊትም ቢሆን የራሱ የኮንስትራክሽን ካምፓኒ የነበረው የሀብታም ሰው ነበረ። ነገር ግን በ2002 የአሜሪካን ታሪክ ከፍተኛ የተባለውን 314 ሚሊዮን ዶላር የፓወርቦል ሎተሪ አሸነፈ። ይህ እድል ግን ለሱ ፍጹም መርገም ሆነ። ጃክ ከፍተኛ ገንዘብ ይዞ በየቁማር ቤቱ መዞር ጀመረ። መኪና ውስጥ ያስቀመጠው ከግማሽ ሚሊዮን ዶላር በላይ በሌቦች ተሰረቀበት። ይባስ ብሎ ደግሞ እጅግ የሚወዳት የልጅ ልጁ በገንዘቡ ምክንያት በአደንዛዥ እጽ ሱስ ተጠምዳ ህይወቷ አለፈ። ልጁም በተመሳሳይ ምክንያት ሞተች። ሚስቱ ፈታችው። በስተመጨረሻ ጃክ ሁሉንም ሀብቱን በኪሳራና በክስ አጣ። ከመሞቱ በፊት በሰጠው ቃለ መጠይቅ ያንን የሎተሪ ትኬት ቀዳድጄው በነበረ እመኛለሁ ሲል በቁጭት ተናግሯል። 3ኛው ቢሊ ቦል ሃረል። ቢሊ ቦ በሃይማኖታዊ ህይወቱ የሚታወቅና በትርፍ ሰዓቱ በሱፐር ማርኬት ውስጥ የሚሰራ ምስኪን አባት ነበረ። በ1997 የ31 ሚሊዮን ዶላር ሎተሪ አሸነፈ። መጀመሪያ ላይ ለቤተሰቡና ለቤተ ክርስቲያን ትልቅ እርዳታ አደረገ። ነገር ግን ችግሩ የመጣው ከዚያ በኋላ ነው። የማያውቃቸው ሰዎች በሙሉ እርዳታ ፍለጋ ደጃፉ ላይ መጮህ ጀመሩ። ስልኩ አያቋርጥም ነበር። ገንዘቡን በአግባቡ ኢንቨስት ከማድረግ ይልቅ ለሁሉም ሰው በየዋህነት ማከፋፈል ጀመረ። ይህ ውጥረት በቤተሰብ ውስጥ ከፍተኛ ጠብ ፈጠረ። ሚስቱም ጥላው ሄደች። ገንዘቡ ካለቀ በኋላ ብቸኝነትና ድብርት ውስጥ የገባው ቢሊ ሎተሪውን ባሸነፈ በ2 ዓመቱ ህይወቱን በገዛ እጁ አጠፋ። 2ኛ ላራና ሮጀር ግሪፍትስ። የህልም ቤት ፍራሽ። ላራና ሮጀር በጣም የሚዋደዱና ደስተኛ ትዳር የነበራቸው ጥንዶች ነበሩ። እንደ አውሮፓውያን አቆጣጠር በ2005 1.8 ሚሊዮን ፓውንድ አሸነፉ። ሁለቱም ስራቸውን ወዲያውኑ አቆሙ። ህልማቸው የነበረውን ትልቅ ቤት ገዙ። ውድ የሆኑ የስፖርት መኪናዎችን ሸመቱ። ነገር ግን ያለምንም ተጨማሪ ገቢ ገንዘቡን ብቻ ማውጣት የባንክ አካውንታቸው በፍጥነት አደለደለው።
ሮጀር የሙዚቃ ባንድ ለማቋቋም በሚሊዮን የሚቆጠር ገንዘብ አከሰረ። ላራ የውበት ሳሎን ከፈተች፣ ግን አልተሳካላትም። በመጨረሻም የገዙት የቅንጦት ቤት በእሳት አደጋ ወደመ። ገንዘቡ ሲያልቅ በመካከላቸው የነበረው ፍቅር ወደ ቂም ተቀየረ። ትዳራቸው ፈረሰ። በአሁኑ ጊዜ ሁለቱም ተለያይተው በተራ ስራ ህይወታቸውን ይመራሉ። አንደኛ ኢቭሊን አዳምስ። የኢቭሊን ታሪክ ከሁሉም ይለያል። ይህች ሴት በ1985 እና በ1986 ባሉት ሁለት ተከታታይ ዓመታት ውስጥ ሁለት ጊዜ ሎተሪ ያሸነፈች እጅግ ባለ ዕድል ነበረች። በድምሩ 5.4 ሚሊዮን ዶላር አገኘች። በአንድ ጊዜ ሁለት ጊዜ ማሸነፍ የ100 ቢሊዮን አንድ ዕድል ነው። ነገር ግን ኢቭሊን በዕድሏ ላይ ከመጠን በላይ ተማመነች። ገንዘቡን ይዛ በቀጥታ ወደ አትላንቲክ ሲቲ የቁማር መንደር አመራች። የበለጠ አሸንፋለሁ በሚል ስነ ልቦና የታወረችው ኢቭሊን ያንን ሁሉ በሚሊዮን የሚቆጠር ዶላር በቁማር ማሽኖች ላይ በተነችው። ዛሬ ላይ ኢቭሊን ምንም የገንዘብ ቋት የላትም። በኪራይ ተጎታች ቤት ውስጥ ትኖራለች። ታሪካቸውን ሰማችሁት አይደል? እነዚህ 5 ሰዎች አንድ ትልቅ እውነት ያስተምሩናል። ገንዘብ ማግኘትና ገንዘብን ማቆየት ፍጹም የተለያየ ጥበብ ነው። በእድል የመጣ ገንዘብ ያነበብከውን መጽሐፍ ገጽ በፍጥነት እንደመገልበጥ ነው። ታሪኩን አልኖርክበትም። ገንዘብ ማንነትህን አይቀይረውም። ይልቁኑ በውስጥ ያለውን እውነተኛ ማንነት አጉልቶ ያወጣዋል እንጂ። 100 ብር ማስተዳደር የማይችል ሰው 100 ሚሊዮን ብር ቢሰጠው ማጥፊያው ነው የሚሆነው። ስለዚህ ወዳጄ በህይወትህ ፈጣን እድልን ወይም ሎተሪ አትጠብቅ። ይልቁኑ ያንን ሀብት የምትመራበትን ዕውቀት፣ ስነ ስርዓትና ጥበብ በውስጥህ ገንባ። በእጆችህ ጥረት የገነባኸው ሀብት መቼም ቢሆን በቀላሉ አይፈርስም። ዛሬ ያዘጋጀንላችሁ ቪዲዮ ይህን ይመስል ነበር። ከዚህ 5 ሰዎች ታሪክ ምን ተማራችሁ? የትኛው ታሪክስ የበለጠ ገረማችሁ? አስተያየታችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ፕሮግራም እስከምንገናኝ ሰላም።